ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንዴት ሰነበታችሁ ታዲያ? ዛሬ ወደ እናንተ የቀረብኩት በሚገርምና በሚያሳዝን ሁኔታ የሀገራችን ሲቹዌሽን ስናስበው በእውነቱ nothing surprised me ይሄ መንግስት የሚያደርገው ነገር ሰርፕራይዝ አያደርገኝም እያልኩ ሁልጊዜ ባሰብኩ ቁጥር ሞር ሰርፕራይዝ ምን ብለዋል? የትግራይን ባጀት እንለቃለን። እንደምታዩት ከትላንትና ወዲያ ላስት ዊክ ተማሪዎች፣ ሲቪል ሰርቫንቶቹ፣ አስተማሪዎችን ደሞዝ የማይከፍሉ ባጀቱን ይዞ ምኑን ይዞ ሁሉን ነገር አፍኖ ይዞ ሌላው እኮ ሌላው እስካሁን ጦርነት ላይ ነው በእውነት እና እንደምታውቁት ይህ ሁሉ እያደረገ ባለፈው ጊዜ እንደተናገርኩት እዚህ መንግስት ላይ ይሄ ፕራይም ሚኒስትሩ ያሰባሰባቸው ምን አይነት የማይረቡ ደንቆሮች ናቸው። ማታለል ነው እኮ የያዙት። ዛሬ ይሄ ዶክተር አብርሃ ነው ስሙ። ከመጀመሪያ ጀምሮ ከዚህ ሰውዬ ጋር የነበረ ናቸው። በኋላ ድርፍቶቹ ከሄዱት ከነሱ ይሄ ግን ሲኒዮራቸው ሲኒየር መስሪያ ቤት አንድ ፊልድ ላይ አንድ ሰው ሲሰራ የቆየ ሲሆን አለቃው እንኳን አዲስ አለቃ ቢኖረው የአለቃ ለዚህ ለቆየው በዛ ካምፓኒ ውስጥ ለቆየው እንትን ሲኒዮር ለየት ያለ አክብሮት ይኖረዋል። አይ ቲንክ ይሄ ከአብይ አህመድ ጋር የመጀመሪያው ባንዳ ሰውዬ ነው እና አክብሮት አለው አብይ አህመድ ብዬ ገምታለሁ። እንደ ማንኛውም ነገር ከመጣ ጀምሮ ከእሱ ጋር ነበር ጦርነቱን ያካሄደው እሱ ነው። ባለፈው ጊዜ እንደተናገርኩት የመከላከያ ሚኒስተር ነበር። በጦርነቱ ጊዜ የመከላከያ ሚኒስተር ነበር። አሁን በሱ ምክንያት በሶሻል ሚዲያ ውስጥ የወጣውን ነው። በሱ ምክንያት አፓረንትሊ ኦንሊ ኢትዮጵያ ውስጥ ነው እንትን የሚካሄድ አይነት ነገር የሚገርም ነው። ከአንድ ፓርቲ ወደ አንድ ፓርቲ ለመቃየር ብትፈልግ ሪናውንስ አድርገህ ጥለኸው ነው። ምክንያቱም የአንድ ፖለቲካ ፓርቲ ሜምበሮች አሉት፣ ካርድ ሆልደሮች ናቸው ይይዛሉ። ካርድ ሆልደሮች ሜምበር ይሆናሉ፣ እንደውም ኮንትሪቢዩት ያደርጋሉ። አመታዊ ውጭ አለ እንትን አለ። ይሄ ፓርቲ የሚንቀሳቀሰው በአባሎች በሜምበሮቹ ናቸው። ከዛም በኋላ እንግዲህ እውቀት ሲኖሩ በሰለጠኑት ሀገሮች ውስጥ እውቀት ስላላቸው ትንሽ ከገቨርንመንትም ፈንድ ያገኛሉ። ዲፔንስ በፐርሰንቴጅ የሰው ምን ያህል ሰው በምርጫ ጊዜ እንደመረጣቸው። ይሄ ሰውዬ ፉል ፍለጅ የብልጽግና ፓርቲ ሜምበር ነው። ፉል ፍለጅ አሁን የራሱን ፓርቲ ለዚህ አሁን ሲምቦሊክ የሆነ ዓለም እንኳን የማይቀበለው ማምነው ማንም ሰው የሚቀበላቸው እንኳን ሌላው የራሳ የሚቀበላቸው የሌለ ምርጫ ለማድረግ እየተሯሯጡ ነው። እንዴት አድርገን የትኛውን ቦታ እንያዝ፣ የትኛውን ኳርተሩ የአገሪቱ መሬት በጦርነት እያለ እንዴት አድርገን እና ይህም ሰውዬም እንደዚህም እያደረገ ሌላው ደግሞ ትግራይን ለመከፋፈል የፈለገ እንደው በየአውራጃውን ፓርቲዎችን እየመራረ እንትን እያሉ ነው እየመረጡ ነው የዚህ እያሉ እዛ አዲስ አበባ ተቀምጠው መሀል ከተማ ተቀምጠው እንዲህ እያደረጉ ነው። እና ይሄ ሰውዬም አፓርላይ ስሰማ የሆነ ፓርቲ መሪ ሆኖ አሁን ስሙን ምን ያህል የትግራይን ህዝብ ሞኝ ነው ብለው ቢገምቱት ነው ወይም ደስፕሬት ስለሆነ ይመሰገናል ብለው ቢያስቡ ነው። ምን ያህል
እንደነሱ ደንቆሮ ይመስላቸዋል የትግራይ ህዝብ። ስለዚህ ባጀት ሁሉ ነዳጁ ሁሉ ምኑ ሁሉ ሊለቀቅ ነው በዶክተር አብርሃም መሟገት። ይሄ ፉልሽነት ነው። ሞኝ ሆናችሁ ሌላውን ሞኝ ማድረግ ነው። ራሳችሁ ሞኝ ሆናችሁ ይሄ እንኳን አመለካከትና ተወዶም ሳይወደድ ተገዶም ቢሆን ባጀት መልቀቅ አለበት። አገሪቷ ስቲል ያቺ ክልል በኢትዮጵያ ውስጥ እስካለች ድረስ በአማራ ክፍለ ሀገር አይደረግም፣ በኦሮሞ ክፍለ ሀገር አይደረግም። ኦንሊ የሚደረገው በትግራይ ክልል ውስጥ ብቻ ነው ባጀቱ የማይለቀቀው። የትምህርት ቤቱ ባጀት ማይለቀቅ፣ ነዳጅ እንዳይገባ ማይል ሰው ትግራይ ህዝብ እናንተ በውስጥ ያላችሁ በውጭ ያላችሁና በውስጥም ያላችሁ የምትሰሙኝ ከሆነ እውነቱን ይሄ ህዝብ የሚገባውን የኢትዮጵያዊነት የሚገባውን ድርሻ የማያገኝ ከሆነ እንዴት አድርጎ ነው ኢትዮጵያዊ ፕራውድ የሚሆነው? ምንስ ይከብድ? ምንስ ሊያስደነግጠን ይችላል? እኔ ኢትዮጵያ አይደለሁም ቢል ከዚህ ኮንተስት ነው ማየት ያለባቸው። ፖለቲካን ስትመለከት በዚህ አይነት ኮንተስት ነው። ይህ ህዝብ 6% ከኢትዮጵያ ፖፑሌሽን ውስጥ አንዱ ክፍል ነው ከተባለ ዛሬ እፍ ያለ ጦርነት በአማራ ክፍለ ሀገር ውስጥ አለ፣ ክልል ውስጥ አለ፣ በኦሮሞ ክልል ውስጥም እንደዚህ አለ። ነገር ግን ባጀታቸው የሚደርሳቸው ባጀቱ አንድ ቀን የትምህርት ቤቱም የምኑም ገንዘብ አንድ ቦታ ሁለት ቦታ አንብቤያለሁ። በኦሮሞ ክፍለ ሀገር ውስጥ ደሞዝ አንሶናል ብለው ደሞዝቶችን የወጡበት ጊዜ አለ። ደሞዝ አንሶናል በትግራይ የመጣ እንደሆነ የትግራይ ይሄ እንግዲህ እውነት ስለ እውነት ይልቁ ትግራይ መጣ ነው ያላቸው የሚሰጣቸውንም ደሞዝ ይዘዋል፣ አይለቁም። ያ የትግራይ ያለው አስተማሪው ማስተማሪዋ የመንግስት ሰራተኛዋ ከሌላው ክልል ወይንም ክፍለ ሀገር ወይንም ቦታ ያለው ኮሊጓ የስራ ባልደረባዋ ያ ደሞዙን እያገኘ ያቺ ደሞዟን እያገኘች እችኛዋ በባዶ ሆዷ የምትሰራበትና የምታገለግልበት ምክንያት ምንድን ነው? ይህ ከየት የመጣ ህግ ነው? ይሄ መንግስት ይሄ ጠቅላይ ሚኒስትር ከመጣ ጀምሮ በዚህ ህብረተሰብ ላይ የፈረደው ፍርድ ነው። ራቅ ብዬ ባስታውሳችሁ የአንበጣ ውርሻ መጥቶ ከጦርነቱ በፊት ነው። ይሄ ባልሳሳት ከነ ጦርነቱ የመጣ ወይም እንደተጀመረ ወይንም ደግሞ ከመጣቱ በፊት በአማራ ክልልና ቦርደር አይደሉ በትግራይ ክልል ውስጥ ትልቅ አንበጣ ውርሻ መጣ። ትልቅ ይህን እናንተ ታውቃላችሁ። ዩቱብ ቻናል ላይ ስለዚህ ተናግሬያለሁ። የዛን ጊዜ ምን አደረጉ? የአንበጣ የሚረጨውን መድኃኒት አማራ ክልል ጋር አድርጎ አስቆሙ። ወደ ትግራይ እንዳይገባ አስቆሙ። ኢንፋክት ለዚሁ ፐርፐስ ድሮን እናስገባ ሲባል አዲስ አበባ ያለው 4 ኪሎ ያለው ገዳይ ኖ አለ። እንግዲህ
ከዚህ ኮንተስት ተነስተን ነው እና አንዳንዶቹ ዳያስፖራ ያሉትም ሆነ እዛም አገር ያሉት ፕራይድ እንዳይሰማቸው ቢሆን መፈረድበት ምን ምክንያት አለ? እንደ አገሩ ሰው እንደ ህዝቡ ነገርኳችሁ። በአማራ ክፍለ ሀገር ትልቅ ጦርነት አለ። የተማሪዎቹ፣ የሲቪል ሰርቫንቶቹ፣ የሌላው ባጀታቸውን፣ ደሞዛቸውን ለሀገሪቷ የሚሄደውን ነዳጅ የቆመበት ጊዜ የለም። በኦሮሞ ክልል ውስጥ ክፍለ ሀገር የሆኑ ክልል በዚህ ጊዜ ምን እንደሚባለው አረገው ጦርነቱ 5 ዓመት አልፎታል። ኦልሞስት በአመት ይሄ ሰውዬ ስልጣን በያዘ በአመቱ ጊዜ ነው ጦርነት የሚካሄደው እስካሁንም ያለው። ነገር ግን ለኦሮሞ የሚደርሰው ከባጀቱ ከመሀል ከተማ የሚሄደው ባጀቱ ባንክ ቤቱ ባጀቱ የተቀረው አልተዘጋም። ያንን ነው ማየት ያለብን። ይህንን ስሰማ በውጭ ያለ ነው ዲያስፖራዎች በውስጥም ያለ ነው የዛ ሀገሩ ነሰሰሪ የዛ ሀገሩ ተወላጅ መሆን የለብንም። ስለ እውነት ከሆነ ይህንን ነገር ማውገዝ አለብን። ይሄ እንዴት ተደርጎ ይሄ በዚህ የሄደ እንደሆነ ይሄ ህዝብ የዛች አገርነት አንድነቷን የምትፈልጉ ከሆነ አንጀስትሊ ይሄ ህዝብ ስቲል የሚረግጥበት ምክንያት ምንድን ነው ተብሎ መጮህ አለብን። ስፔሻሊ ብዙ ጊዜ እንደምለው በዚህ በቲክታክ ላይ በሌላም ሶሻል ሚዲያ ውስጥ ፀጉር እየሰነጣጠቃችሁ ይሄኛው ሊያወያየን ይችላል ይሄን ነገር ትለሚነከመ ዛሬ ስር የሰደደውን ነገር በአንድነት ሆነን ዛሬ ሊለቅ ነው ሃሌሉያ እንድንል ነው የሚፈልገው ነው። ሲጀመር ለምንስ አቆመው? ሲጀመር ለምንስ ከለከለ? ዋይ? ስለዚህ አሁን የሚያደርገው ማድረግ ያለበትን ነገር ነው። ግዴታውን ነው የተወጣው። there is not any favor። እንደዛ እኮ ነው የሚመለከቱት። አንድ ጋለን ነዳጅ ሰተናል ነው ሃሌሉያ የምንልበት ጊዜ አይደለም። ግዴታው ነው ሊለክ ባጀቱን በየወሩ ወይንም እንዴት አድርገው እንትን የሚሉት ፍሮም ገንዘብ ሚኒስተር እንዴት አድርገው ቼክ እንደሚቆርጡ ባላውቅም ሲስተማቸውን እንዴት እንደሆነ ግዴታ ነው። ግዴታውን መወጣት አለበት። ይሄ 4 ኪሎ ያለው ገዳይ የድንቁርናው ብዛት ካለፉት መንግስታቶች ተመሪያለሁ ብሎ ነው የሚያስበው። በተለይ ከመንግስቱ ኃይለ ማርያም ይሄ በሻሻው መንግስቱ ኃይለ ማርያም እንደኔ ቢያደርግ ኖሮ አይወድቅም ነበር ብሎ ያስብ ነበር። ነገር ግን በዚህ የቀጠለ እንደሆነ መንግስቱ ኃይለ ማርያም 17 ዓመት ገዝቷል። በዚህ የቀጠለ እንደሆነ አሮቲክ ከእግዚአብሔር ጋር ናዘር 8 ዓመት የሚቆይ አይመስለኝም።
አይመስለኝም። አዘርዋይስ ይሄ ሰውዬ 8 ዓመት ቆየ እንደሆን ሀገሪቷን ኦልሬዲ ዲስትሮይ አድርገውታል። ከምድረ ገጽ ያጠፋታል። ስሟንም ሳያጠፋት አይቀርም። ስለዚህ እንዲህ ባለ ጊዜ አንዳንድ ጊዜ በሶሻል ሚዲያ ቋንቋውንም ተናጋሪዎች የሆኑት ያሳዝናል። እንደ ትልቅ ነገር አድርገው ሲመለከቱት፣ ይሄም ደግሞ ይሄ እንደምታዩት በዚህ ሰውዬ ጠጣሪነት በዚህ ሰውዬ ምክንያት የነሱ ፕሮፓጋንዲስቶች ነው። አብሶሉትሊ ናት። ቢግ ካፒታል ነው። በካፒታል ነው ኦብሊጌሽኑ ነው። በሀገሪቷን የ6%ቱን የዛችን ክልል ባጀቷን በየጊዜው በየወሩ የመልቀቅ ግዴታው ነው። ኤንድ ኦፍ ስቶሪ። ግዴታው ነው። ግዴታ ነው። ቮለንተርሊ ነው። ግዴታው ነው። 6% የሚደርሳትን ነዳጅ የመልቀቅ ግዴታው ነው። ግዴታ ነው። ቮለንተርሊ ናቲንግ። ግዴታ ከረሜላ አይደለም። ሕፃን ልጅ አይደለም። ያ ህዝብ በዚህ አታልላለሁ ያልክ እንደሆነ የሞኝነትህ ነው። ምክንያቱም እናንተ ናችሁ ሞኞች። አንተ ነህ ሞኝ፣ ያ ህዝብ አይደለም። ስለዚህ ወገኖቼ ይህንን በምትሰሙበት ጊዜ don't be too excited። ወዶ ሳይሆን በግዱ መልቀቅ አለበት። ምን እኔ አንድ እዛ ያለ ሆነ እዚህም ያለ እኔ ትግራይ አይደለሁም። እኔ ኢትዮጵያዊ ትግራይ ነኝ እንጂ ኢትዮጵያዊ አይደለሁም ቢል I understand him። አንቺም አንተም ይህን ሊገባ ይችላል። አንዳንድ እንጀራ እናት ሆኖ የሚኖርበት ዘመን አይደለም ይሄ። ለሌላው ለልጆቹ እያበላች ለዚህኛው ልጅ አይደለም እና አልሰጥም የምትል ከሆነ doesn't work that way። ስለዚህ ይሄኛው ዘመን ይመጣና አላውቅም የሚልበት ጊዜ ሊመጣ ይችላል። መጠንቀቅ አለብን። ይህንን ነው ማናየው። ይህንን ነው ብዙዎቻችን የማናየው። በዚህ በሶሻል ሚዲያ ሲመጣ ይህንን ነገር ነው ማናየው። ስለዚህ በሌላው ነገር የመሻኮቱ ለዛ ህዝብ እንጮሃለን የምትሉ ከሆነ ለዛ ህዝብ እናስባለን የምንሆን ከሆነ እንደዚህ አይነቱን መንሆንም እንደሌለበት መናገር አለበት። አሁን ደግሞ እንደዚህ በሚልበት ጊዜ አሁንም ደግሞ ይሄ መደረግ ያለበት አስቀድሞ ነው። አሁንም የምታደርገው ነገር ስለዚህ ሃሌሉያ ልንልህ አይደለም። ኦብሊጌሽንህን ነው፣ ግዴታህን ለምን እንደሌላው ክልል እንደሚደርሰው ኤክሰፕት ትግራይ ላይ ሲመጣ doesn't make no sense። በተለይ ሰላምን ፈልጋለሁ ለሚል ህዝብ፣ ጦርነትን አልፈልግም የሚል ህዝብ እንዲህ ማድረጉ ነውርና ጸያፍ ነው። ይሄ ነው ነውርነቱ። ስለዚህ ይሄ ሚኒስትር የጣርከው ነገር የለም። ባጀቱ እንዲለቀቅ ግዴታ ነው መልቀቅ ያለበት። ግዴታ መለቀቅ አለበት። ፉል ስቶፕ። 4 ነጥብ።
በሉ ወገኖቼ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። እዛችም ሀገር መልካሙን ነገር ያምጣልን። ባባይ ሆና